ካስት ሳነሳ አሁን እነኚህ ጉምቱ አንጋፋ እድሜ ጠገብ በሙያቸው አንቱ የተባሉ ባለሙያዎች ናቸው። ዝናሽ ጌታቸውን ጨምሮ ታሪኩ እንዳለ ተሸክማ የሄደችው እሷ ናትና ዝናሽ ጌታቸውን ባለችበት አመስግኑልን። ይህ ቪዲዮ ተመቻችሁ? ይሄና ተመሳሳይ ቪዲዮዎችን ለማግኘት የቃና ቲቪን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ትጠየቃላችሁ፣ የመለሰ ይሸለም። እንኳን ለ2018 የእንቁጣጣሽ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የጤና፣ የብልጽግና እንዲሆንላችሁ እንመኛለን። አብሬያችሁ የምቆየው አርሴማ ነኝ። ዛሬ ለተመልካቾቻችን የተለያዩ እንደ ዶሮ፣ እንቁላል፣ ሽንኩርት ልሸማምት ለወጣ ነው። አብረን እንቆይ። መልካም በዓል ይሁንላችሁ። ሽንኩርቴን ገዝቻለሁ፣ ቅድምም ዶሮዬን ገዝቻለሁ፣ እንቁላልም ተገዝቷል። እናቶቻችን ዶሮ ሲሰሩ በራሳቸው መንገድ በደንብ የሚያጣፍጡበት መንገድ ነበረ። ግን እኔ አሁን በቅመም ስለማጣፍጠው እስቲ እዚህ ቅመሞችን እያየው ነው የምገኘው። ይሄ ሌላ ነው። ቆይ ኮረሪማ አሁን አንደኛው ነው። እሱን አውቃለሁ በደንብ እንደሚያጣፍጥ። በዓሉን ሞቅ ደመቅ እያደረግን እያሳለፍነው እንገኛለን። እናንተ ዶሮአችሁን ስትሰሩ ምን አይነት ቅመም ነው የምትጠቀሙት? እስቲ በዚህ ጉዳይ ነው አሁን ማውራት ያለብን። ይሄንን ይዤ እወጣለሁ። ሁሉም ነገር ይወጣል። ትጠየቃላችሁ፣ የመለሰ ይሸለም። እሺ፣ ሰላም፣ እንኳን አደረሰ። እንኳን አብራ አደረሰ። እንዴት ነው የበዓል ድባብ? የበዓል ድባቡ ጥሩ ነው። መልካም በዓል ይሁንላችሁ ለእናንተም። መጀመሪያ ራስን አስታውቅልኝ። እሺ፣ ግርማ ኃይሉ እባላለሁ። የጎሮ ነዋሪ ነው። እሺ፣ በጣም አሪፍ። እንዴት ነው እስቲ ዶሮ ገዝተሃል? ቅርጫ ገብተሃል? እንዴት ነው በዓሉ እየሄዳለ? ገና ነው ያው ቅርጫውን ለመግባት ያው ገና እያሰብኩ ነው። እኔ ብሸልምስ እስቲ አንዳንድ ጥያቄዎች ጠይቂኝ። በጣም ደስ ይለኛል። እኔማ ወደ ጥያቄዎቻችን እንግባና የመጀመሪያው ጥያቄ የአባይ ግድብ እንዳለቀ ሰምተሃል አይደለ? እስቲ ስለ አባይ ግድብ የተዘፈኑ ዘፈኖች ከዚህ በፊት ትዝ የሚሉ ካሉ አንዱን ከዘፈንክልኝ እሸልማለሁ ዛሬ። በቃ አባይ የሀገር ሲሳይ ዝፈነው እንጂ አባይ የሀገር ሲሳይ የሀገር ሀብት። በጣም አሪፍ። እሺ፣ ከዛ አንድ ጨምርልኝ። አባይ ነጋ ጠባ ያልሽ። በጣም አሪፍ ይሄድክ ነው። ከዚህ በላይ አላውቀውም። ያለፈውን አመት ምን ተምረህ አሳለፍክ? አሁን ወደፊትስ ደግሞ ለሚመጣው ምን አቅደሃል? የሚቀጥለው አመት በሰላም በፍቅር ለዛ አመት ያድርሰን እንጂ ብዙ ነገር አቅጃለሁ። ልጆቼን ባለትዳር ነኝ፣ ልጆችም አሉኝ። ልጆቼን ከዚህ የበለጠ አስተምሬ በጥሩ ሁኔታ እንዲይዛቸው አዲስ አመት ለኔም የተስፋ የፍቅር የሰላም እንዲሆንልኝ በበለጠ ደግሞ አገራችን ሰላም እንድትሆንልኝ የምመኘው። ያው እንግዲህ ሆያ ሆዬ በቅርብ ነው ያለፈውና እንደምናውቀው ሁላችንም ግጥም እንገጥማለን ሆያ ሆዬ ላይ። እስቲ አንድ ግጥም ግጠምልኝ እዚህ ጋር ሌላ ፖይንት እንድሰጥ። እሺ፣ ሆያ ሆዬ ሆያ ሆዬ የኔማ ጌታ የተዘንበለል ሆያ ሆዬ ነው የምንለው። እሺ ግርማ፣ አሁን የመጀመሪያ የዶሮ ተሸላሚ ሆነሃል። አንደኛ በጣም ያዝናናኝ በእውነት። አሁን ዶሮ ማለት ነው ፈራለሁ መያዝ። ስለዛ አግዝሻለሁ። እሺ አምጡልኝ ዶሮ። ያዝ አንተ ያዝ። ግድ የለም ሸለምኩ። በቃ ያንተ ነው። እንኳን አደረሳችሁ ለኢትዮጵያ ሕዝብ በጠቅላላ። ቃና ውስጤ ነው። ፊልሙ ውስጥ የማትረሷቸውን ቃለ ተውኔቶች አንዳችሁን ወይም የየራሳችሁን የምታስታውሱትን ከአንተ ልጀምር። የማንን ታስታውሳለህ? ረጅም ጊዜ ሆነ። የኔን ነው የማስታውሰው። ኮሚክ የሆኑ እንትኖች አሉና አንድ ዌይተር
ዳብል ኤጀንት ሆኖ ተልኮ ሽጉጥ ይሰጠዋልና ስልክ ደውሎ ደርሶኛል ሽጉጡ ምን ላድርገው ይለኛል። እንዴ እንዳጼ ቴዎድሮስ ጠጣው ይላል። ለመሆኑ ሽጉጥ ደርሷል? አዎ ጌታዬ፣ ከ6 ጥይት ጋር ደርሶኛል። ምን ላድርገው? ስራው ካቃተ እንዳጼ ቴዎድሮስ ጠጣው። አቤት እሱ ላይ አይደለ አንተ የጠራሃት ነው ማናት? ፍሬ ሰላም አይደለ? ወንዝ ያፈራሽ ብለህ ወንዝ ያፈራሽ ብዬሻለሁ ይላታል ብሎ ይነግረዋል ለኪያ በስልክ እና ወንዝ ያፈራሽ አንተ እንደሱ ብለህ ስትጠራት ሰምቶ አዎ ወንዝ ያፈራሽ ይላታል እና ሰምቻለሁ። ምን ማለቱ ነው ሲለው ኪያ እኔ እንጃ የነዋይን ዘፈን መሰለኝ ሲል ደደብ ብሎ ይዘጋበታል። ከዛ በኋላ እንዴ የጥላሁን ነው ወንዝ ያፈራሽ ሲላት ነበር። ወንዝ ምን ማለቱ ነው? እኔ እንጃ ብቻ የነዋይን ዘፈን መሰለኝ። ደደብ የጥላሁን ገሰሰ ይሆን? በጣም የሚገርም እንደዚህ ያሉ ቅድም ታሜ ያልከው እነኚህ ኮሚክ ሪሊፍ የሚሰጡ በዛ ምርር ባለና ባስጨነቀ ሲቹዌሽን ውስጥ እየተፈጠሩ አሉ። የምናስታውሳቸው አሁን አስረስ መጥቶ መኪናው ጋር እነዛ የአራዳ ቋንቋዎችን ወንድሜን አገናኘኝ አንድ ብሩን ወንድሜን አገናኘኝ የሚልበት ቋንቋ እንግዲህ ቅርብ ነው ለዛኛውም አየው ለኮሚክ ሪሊፉም ቅርብ ነው ስርሽ ይሄም ሲሪየስ የሆነም ነገር ጽፎታል ታግሎታል። አይ በጣም ኮሚክ ነገሩ እንደታገለ ያስታውቃል። ወይ አየር መንገድ አስቀጥረኛ ሊመክረኝ ነው እንዴ ምናምን አስረሳ ከወንድሜ ያገናኝ አንድ ብር ላይ ያለው እረኛው በጣም ናፍቆኝ ሰርተህ ብትበላ አይሻልም ማለት ጥሩ ቁመና አለ። አየር መንገድ ታስቀጥረኝ እንደዛ ማለት እዛው ምን በቃ ጉልበት ስራ የሆነ ምን በራስ እንትን ይመክረና የማትፈልገው 50 ብር ካለ አበድር። እንግዲህ ተመልከት 16 ለዛች ፓርት ያመጣው እንትንም ላይ እንደዚህ አይነት ነገር አለ ይፈለጋል ላይ ትልልቅ ተዋንያንን የሆነች ማትረሳ አንድ ቦታ ላይ ብቻ ገብተው የሚወጡባት ግን ፊልሙን አጣፍጠውት የሚያልፉ ነገሮች አሉ። ሌሎች ትዝ የሚላችሁ ተመልካች እኔ ብዙ ጊዜ ሰማያዊ ፈረስ በጣም ትዝ ይለኛል። እኔ ከሚስት ጋር ቁጭ ብላችሁ ቪዲዮ የምታዩበት እስቲ ከባህላችን ወጣ ያለ ፊልም ማየት እፈልጋለሁ ምናምን እሷ ስትለናው ሁሉም ሰው ቦታው ራሱ በቃ የሚያስቅ እዛ ጋር ጭንቅንቅ ነው ተደዋውሎ ምን ብሏልና በዚህ እድሜያችን ምን ነው ትንሽ ከባህላችን ያፈነገጠ የፍቅር ፊልም አምሮኛል። በዚህ እድሜያችን አብራችሁ አድራችሁ የዝናሽ እንትን የፍሬ ሰላም ፓርት ልክ ታሜ አሁን የት ናት ሲል ሽመልስ አብያታ ይላል። እሱ በጣም ስክሪኑ ላይ በሙሉ ፊቱ ነው የሚመጣው እንደ በስፈሪ እንትን እና ሲል ወዲያው እንትን ነው የሚገባው። አብያታ ላይ ሁለቱ ወክ እያደረጉ አብረው አድረው ወፎቹ ሲንጫጩ ለመጀመሪያ ጊዜ ተቀየምኳቸው ይላል። ወፎቹ ሲንጫጩ ለመጀመሪያ ጊዜ ተቀየምኳቸው። ለምን ነጋቢ ነው? መንጋቱ አስፈላጊ ነው። 7 ዓመት ያህል ባልነጋ ደራሲዎች ይጠጡ ምን እንኳን መጽሐፍ ጸሐፊ መጽሐፍ ሻጭ ሲጠጣ እንደዚህ አይነት አሉ። ቺሜስ የምታስታውሰው? አንደኛው ከማስታውሳቸው የታሜ ዳያሎግ አለ። እንዳጼ ቴዎድሮስ ጠጣው ሲለው ነበረ ትለዋለች። ልጅ ነች ልጅ ይሆን እንዳጼ ቴዎድሮስ ጠጣው ወደ ቤቱ እየገባ ነው የታሜ ካራክተር። ይቺን ጨዋታ በጣም ፈልጋታለሁ አባባል ሆኖ ነበረ። አዎ ብዙ ጊዜ አይ መጣው እቺን ጨዋታ ፈልጋታለሁ። እንዳጼ ቴዎድሮስ ጠጣው። እሺ ቆይ ቢጠጣውስ? ተሼ መጣው። ይሄን ጨዋታ ፈልገዋለሁ። ተሼ ሙት መጣው። ራሱ የሽሜ ካራክተር ያ እንደ ሙሸበክ አለቃችን ደውሎ ምናምን ሰውየው ደውሎ ነበረ። ውጭ ያለው ሰውዬ ደውሎ ነበረ። የያዛችሁት ሽጉጥ ሙሸበክ ከመሰላችሁ ብሉት ብሏል ይላል።
የያዛችሁት ሽጉጥ ሙሸበክ ከመሰላችሁ ብሉት። ሌላ የታሜ ካራክተር ጋር ስናወራ እዛ ስብሰባው አዳራሽ ውስጥ ወደ ምናምን የሆነ ቦታ ላይ በአውሮፕላን መሄድ ያለብን ቦታ አለና ለምን መሳሪያ ይዘን አንሄድም ይላል የኔ ካራክተር። ስማ የምንሄደው እኮ ፊልም ለመስራት አይደለም። መሳሪያ በአውሮፕላን እንደ ሻንጣ ይዘህ አይነት ማለት ነው። እንትኑ ምንድነው አሌክስ? እንደዚህ አይነት በጣም ሲሪየስ የሆኑ የፊልም ስክሪፕቶች ቅድም እንዳልነው ኮሚክ ሪሊፍ ከሌላቸው ችክ ይላሉ። ጉዳዩን ብቻ ካደረክ ግን የሰሪሽ አንዱ ሰማያዊ ፈረስ ላይ ያለው ችሎታ አዋዝቷቸዋል። ዋናዎቹን ጉዳዮች እያዋዛቸው ነው የሚሄዱ። በዛው ከፈቀድክልኝ እኔ ልቀጥልና በጣም የምሳቀቅበት ባህሪ ጴጥሮስ አግሬሲቭ ነው ከሁሉም ይመስለኛል። ውሳኔ ላይ አግሬሲቭ ነው እና በቃ አለቃውን ያዘዘውን ያመነበትን የሚያደርግ ነው መጀመሪያም ዳይሬክተሩ ሲነግረኝ። ከዚያ ግን ቤት ውስጥ የሚቀዘቅዛቸው ነገሮች ደግሞ ለእኔ ይገርሙኛል። ልጅ አሁን ረስቶት ሽጉጥ ይዞ ቆሞ ካርታ እያየ ጂኦግራፊ ልታስተምረኝ ነው እንዲህ ምናምን ስትለው በምን አየሽ አይደለም የለም። ሚስቱ ስትመጣ ግን ምን ነው እንደዚህ እንዲያስከው ልጅ ፊት ስትለው ትዝ የሚለው ያኔ ነው። ያ ኃይለኛ ሰውዬ በልጁ ስቅቅ የሚለው እንዲህ ሺፍት የሚያደርገው ካራክተር እሱ ይገርመኛል። ሳየው መልሼ ሳየው አንዳንዴ እዛ ጋር ያለው ቫራይቲ ይሄ መሸነፍ በፋሚሊ በርከክ ማለት ያለ ልማድ ልጅ ፊት ምን አለ ብታወልቀው። ሶሪ ልብ አላልኩት። እና ደግሞ የሰማይ ፈረስ ላይ የሚለይብኝ እንደው አንተ እዚህ ጋር ገንዘብ አጋብሰህ ወደ ቤት ልታመጣ እኮ ነው በብዙ ሚሊዮኖች። ሚስት የለችም እኮ ሌላ ናት። አሰልጣኟ ጋር ሄዳለች እና ያን ጊዜ ይሄንን ነገር አጥንቶ መጻፉ ይገርመኛል። እና ብዙ ሰው በዛ ወጥቷል። እንደዚህ እዚህ ለፍተህ ስትመጣ ዘርፈህም ይሁን ደክመህም ይሁን ግን ይዘህ ስትመጣ የለም የቤት የለም። እና ይሄ ጊዜ ከመስጠት ጋር ከፋሚሊ ጋር ያለው አታችመንት ምናምን ከበስተጀርባ እኮ ብዙ ይነግረናል። እና እሱ ነገሮች ያሰበበት መንገድ ደስ ይለኛል። እንዳለው ነው ታሜ ያለው አለ። የኪሮስ ገጸ ባህሪ ባለቤቱ ታወራዋለች የሆነ ቦታ ላይ እና አንቺ ምን ችግር አለብሽ በትኛዋ ታዲያ ምናምን ይላት እና ወዲያው መለስ ይላል ታሜ እንዳልከው ወደ ቤት ደግሞ ዋናው እንግዲህ የክፋት ማዕከል ሆኖ የሚጫወተው ካራክተር ነው እና ለየልቴጅ ነው ይላታል። ዛሬ እኮ ኪዳነ ምህረት ነች እንደዚህ በይ ለኔም ነው ጧፍ ገብቷል። እዛ ደግሞ የሚወርደው ውርድ የሚለው አለ። ሌላ ከኪያ ጋር የሰራ ነው ሳውና ውስጥ ሆነን የምንሰራው አለና 4 ሚሊዮን ብር እኮ ነው የሚገኝበት ይሄ ነገር ምናምን 4 ሚሊዮን ብር እንኳን በእናት ሀገር በእናት ላይ ያስጨክናል የሚለው አለና እሱ እንደተሸከመው ህሊና ክብደትና ቅለት ነው የሚል ዳያሎግ አለ። ሽሜ አንተ ዳያሎግ ነው ለጥቅስ የሚሆኑ ናቸው። ለዚህ እኮ ነው ያሁን 4 ሚሊዮን ግን ሲባዛ ሀገር የሚገዛው ለማሰብስ እንዴት ደፈረ የምንልበት ጊዜ ምን ነካ 4 ሚሊዮን ብር እኮ ያውም በጥሬው እናት ሀገር ላይ አይደለም ወላጅ እናት ላይ ያስቸክናል። እሱ እንደተሸከመው ህሊና ክብደትና ቅለት ነው። እኔ ለየት ያለብኝ ዛኔ እንኳን በኖርኩ እዛ ውስጥ ምናምን ያልኩት ያ የቪኤችኤስ ዘመን ሲኒማዎች ምናምን እንደዚህ መሰራታቸው ምናምን ሆኖ አዲስ ነገር ይዞ መጥቶ ነበር። ሰርሽ የምትፈልገውን ገንዘብ ጠይቅ ይከፈላል፣ ካልሆነ ግን አሁን ይሄን ያክል ቀብድ ይከፈላል፣ ሌላ ይሄን ያክል በፐርሰንት በኋላ ትርኢቱ ከታየ በኋላ ለስድስት ነን ለስድስት አክተሮች የመድረክ ይሄን ያህል መድረክ በቃ ለቃለሁ እና አሁን ግን የምትፈልገውን ዋጋ ጠይቅ፣ ገዝ ከተስማማ ይሄን ትወስዳለህ፣ ካልሆነ እዛ ፐርሰንት ውስጥ ትገባለህና አልቀጠለም ሌሎቹ ጋር እንጂ ለባለሙያው ትልቅ እድል ነበር። ቢመጣ ልክ አሁን በቃ የምትስማማውን ትስማማለህ፣ ታገኘውን አግኝተህ ትሄዳለህ። አይ ደግሞ እኔ አልፈልግም ካልክ በዛ ደረጃ ቆንጆ አቅጣጫ ነበር። አንተ የቱን ወሰንክ አንተ? ገባሁ አዛኛው ፐርሰንት ግን ቃል ነው።
ሙሉ ክፍያህን ትጠራለህ። ከዛ ግማሽ ይከፈልሃል መጀመሪያ። ከዚያ በኋላ ግን ወይ ክፍያህን ትወስዳለህ አሊያ ደግሞ ከታየ ከ3 ወር በኋላ የእንትንህን ትወስዳለህ ነው። ይሄን ያህል ፐርሰንት አለህ ነው። ከፍ ያለ ነው ያኛው የሚሆንልህ። በፊልሙ እምነት አለህ ወይ የለህም ነው። በስተጀርባ ያለውም ጥያቄ እኮ የሰራህበትንም ቼክ ሲያደርግህ ነው እንጂ ገንዘቡ አለ። ሰራዊት ፍቅሬ ነው ጓደኛዬ ነው፣ ረጅም ዘመን አውቀዋለሁ። በክፍያ ስሙ አይነሳም በዚህ ጉዳይ። ተሞክሮ አሪፍ ነበር። ከዛ ሌላ ሰው ሞከረው። ይሄ ሀሳብ እንዴት መጣ? ሰርሽ አይ የጋራ ስለሆነ አንደኛ ትልልቅ አርቲስቶች ናቸው። ሁለተኛ ደግሞ ያው ከተገኘው ላይ መከፈል የሚባል ነገር አለ፣ ለመቆረስ እሱ እንዲሆን ነው። ከዛ ውጪ የአክብሮት መገለጫ ነው። ያን ያህልም ሆኖ አይደለም honestly speaking። እና በጣም ደስ በሚል እንትን ነበር የሰሩት። አሁን እኔ ላመሰግናቸው የሚገባው ዝናሽን ቅድም እንዳልከው ጨምሮ እነ ሰለሞን ቦጋለ እነ ምናምን አሉበት ፊልሙ ላይ እነሱ ሁሉና ልክ አሁን ኪሮስ 2 ሰዓት ከተባለ 10 ጉዳይ ደርሷል። 10 ጉዳይ ደርሶ ቡና እየጠጣ ነው የሚጠብቀን። ሽሜ እንትን የካሜራ ፖዚሽን ሁሉ ያሳያል። ቢሮ ውስጥ እየተንቀሳቀሰ እንዲህ ብናደርገው ይሄንን እንትን ብንል። ታሜ ሲመጣ ኢቭን ዛሬ እንደውም አምጣው ብለነው ነበረ። አዲስ ጫማ ለዚህ ለይሄ ነፍሰ ገዳይ የሚያስመስል ጫማ መግዛት አለብኝ ብሎ አዲስ ቡትስ ጫማ አለ። አሁንም ጫማ አይደለ እሱ ጫማ የተወዳይ እንትን አለው ክሎዝ አፕ አለው ጫማው እንደውም ባህር ዳር ላይ ሄዶ እሱን ገዝቶ ይኸውልህ ሰርሼ ለዚህ ነው ምናምን ተስፍሽ ምናምን ሁሉም ዝናሽ እንዲህ የነበረው ነገር እጅግ በጣም ያስደስታል። አንደኛ ዳይሬክት ለመደረግም ብዙ የሚያስፈልጉ ሰዎች እንትን አይደሉ። እንደው ካሜራውን እንትን ታደርጋለህ እንጂ በቃ የራሳቸውን ጨርሰው ነው የሚመጡት። የማያደክሙ ናቸው። ይሄ ማገዶ የማይፈጁ። ምክንያቱም ኪሮስ እንግዲህ ስንት ነገር ሰራ ሰው ነው። እነሱ እንደዚህ እንደምታያቸው ናቸው። እና እኔ ደስ ብሎ የሰራሁት በቃና የራሴን ነበር የማስበው። ብዙ ለነሱ የሚጨነቅበት ነገር የለም። ይጨማምሩበታል። ይዘውት የሚመጡት እነዚህ ፕሮፖሶቹ ምናምን ሁሉ ይዘው ይመጣሉ። እና እኔ ራሴ በእውነት እጅግ በጣም ሁሌም እንደዚህ አይነት በሰማይ ፈረስ ላይ በነበረኝ ኢንተርቪው ሁሉ ነው የማመሰግናቸው። አሁንም እንደዚህ በእነዚህ ወይዛዝርትና መኳንንት ፊት በጣም ነው የማመሰግናቸው። አመስግናቸው። በጣም